አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የመርከዙል መሻሪ የዩቲዩብ ቻናል ተከታታዮቻችን በሙሉ እንደምን አላችሁልን? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ማለት ነው ቀጣዩን የሼኾቹን የሼኽ ሰይድ ኢብራሂም ጃሊን የህይወት ታሪክ ይዤ ቀርብ ያለሁ። ዘኪሩ ነፍሲ ወኢያኩም በኢኽላስ ኒየቲ ሊላሂ ተባረከ ወተዓላ። ሁላችንም ንያችንን ለአላህ አድርሰን እንድንከታተል አስታውሳለሁ ማለት ነው። ሊላሂ ተዓላ ይህ የሼህ አህመድ ዳኒ ኑዛዜና አደራ ለሼህ ሰይድ ጃሊ የነበራቸውን ስስት ይጠቁማል። እንግዲህ በሼህ ሰይድ ጃሊ ሁለንተናዊ ማንነት እጅግ ይደመሙ ነበር ይባላል። በአንድ ወቅት የእርሳቸውን የጽሁፍ ክህሎት በማስተዋል ሰይድን ሳይጠቅስ የሰይድን ጽሁፍ በቀላሉ መውሰድ እኮ የሚችል የለም አሉ ሼህ አህመድ ዳኒ ማለት ነው። እንዲህ ብለው እንግዲህ መስክረውላቸዋል ማለት ነው። የሼህ ሰይድ ጃሊ የአጻጻፍ ስልትና የሐሳብ ይዘት በፍጹም ይለያል። በመሆኑም ማንም የእርሳቸውን ጽሁፍ የራሱ አስመስሎ ለመጠቀም ማቅረብ ይቸገራል ማለታቸውን ይመስላል ማለት ነው። ይህም ለተማሪያቸው የነበራቸውን አክብሮትና ፍሰት ያሳያል። ሼህ ሰይድ ጃሊ እንዲህ ሼህ አህመድ ዳንዬን ተሳፍረው በረሩ። ከአባት በላይ እንዳዩዋቸው፣ በፀሐይ እንዳማሰሏቸው፣ በባህር እንደገለጿቸው በጋርዮሽ ቆዩ። በ1895 ዓመተ ኢትዮጵያ ሼህ አህመድ ዳኒ ለህልፈት በቁ። ምድርን ተሰናበቱ። የሀዘን ድባብ ሀገሩን በሀገር ምድሩ ነገሰ። የታጣው የሀገር ዛፍ ነበር። ለቅሶ በየቤቱ ተለቀሰ። ታላቁ ኮከብ በየሰው ልብ ሰርጸው ኖረዋል። ህልፈታቸው ሁሉንም አስለቅሷል። የሌሎችን የሀዘን እንደምታ አጠቃሎ ይገልጻል ማለታቸው እንግዲህ የሼህ ማለት ነው። በወዳጆቻቸው በተከታዮቻቸው ግን ደግሞ ብሷል። የሼህ ሚስባህ ዳና ማለት ነው። የእሳቸው ሀዘን ደግሞ የሌሎችን ሀዘን እንደምታ አጠቃሎ ይይዛል። ውስጣቸውን ጽፈው ሀዘናቸውን እኔ ስወራረድ አሉ። እንግዲህ ሼህ ሚስባህ ዳና የጻፉት እኔ ስወራረድ ሰው አይደለም ብዬ ሞቶ ተቀበረ ሰውነቱ ታየ። አቡ ሉባበቲ አህመዱል ሐሚድን እሱ በመሞቱ ሞተ የነቢድን በማለት እርቃነ ተስፋቸውን አንጸባርቀዋል። በወቅቱ የሼህ አህመድ ዳኒና የድንገተኛ ህልፈት የሰማች አንዲት ክርስቲያን ጎረቤት ከነበራት ፍቅር የተነሳ ደንግጣ መሞቷን እማኞች ገልጸዋል። ሼህ ሰይድ ጃሊ በበኩላቸው በድንገተኛ የሼህ አህመድ ዳኒ ህልፈት ከማዘን በላይ አዘኑ። ባዶ ሆኑ። የአባቴንና የእናቴን ከድቼ በመጠጋት አባት አገኘሁ ከለላ በለጸገልኝ ስል እነሆ ተለዩ። እኔን ለማንተው እያሉ ፈነኑ። በፍቅራቸው ጽናት መካነ ቀብራቸውን ሰርክ እየሄዱ ይዘይራሉ። የውስጣቸውን የተነፍሱ ነበረ። በሌላ በኩል የሼህ አህመድ ዳኒን ህልፈት ተከትሎ በዳና የልህቀት ማዕከል የጀመሩትን የእውቀት ቀሰማና የመንፈስ ልምለማ ሳያቋርጡ ቀሪ የህይወቱን ስንቅ ለመቋጠር ወደ ዳግማዊ ዳና አቀኑ። በዳግማዊ ዳና ዘመን ዳግማዊ ዳኒ ሼህ መሐመድ ያሲን ዳግማዊ የዳና ሊቅ ዳንዩ አሳኒ ማለት ነው። ሼህ መሐመድ ያሲን አዩብ ይባላሉ። ከአባታቸው ሼህ አዩብ እና ከእናታቸው ወይዘሮ አጅሬ በወረባቦ ወርጣይ አካባቢ ተወለዱ። በሰናይ ምግባር ይታወቃሉ። ሰማይን ይፈራሉ። አንገተ ሰባራ ማቀርቀርን የሚቀናቸው ዝምተኛ ነበሩ። ከመካነ መቃብር ገዝፈው ይከብዳሉ። ጭጭታን፣ ረጭታን፣ ዝምታን እስከ ፍጻሜያቸው ከነፍሳቸው አላቀለጡ። ማንነታቸው የዝምታ ንጉስ ለማሰኘት በጽሞናቸው ውስጥ ያወራሉ፣ ይመክራሉ፣ ይገስጻሉ። እንኳን ክፉ መልካም ንግግር መመጠን አለበት ብለው ጥብቅ መርህ ይከተላሉ። ለዚያም ይመስላል ምርቃት ሲመርቁ በረካ አላህ ያርግህ፣ ተወንጀል አላህ ይጠብቅህ፣
እርሱን ለመገዛት ይደልህ፣ ምሉእ መመቻቸትን አላህ ይስጥህ ብቻ ማለትን ያዘወትራሉ። የበኩር መምህራቸው የተወለደሬ ጎጃም ሊቅ የሆኑት ሼህ ሙሐመድ ሷዲቅ ናቸው። በመቀጠል የራያው ጀማሉዲን አናጺ እና አበልጻጊያቸው ሆኑ። በዚያ ቆይታቸው ከተቀዳሚ የዳና ሊቅ ጋር ተገናኙ። እንደ መምህርና እንደ ተማሪ ወዳጅም እንደ ወዳጅም ሆኑ ተጣመሩ። በ1873 ከራያ ወደ የጁ ተሰደው የዳና የልህቀት ማዕከልን በህብረት ኮረኮሩ። በልጽግ ትውልድን ለመፍጠር ጣሩ። ያለ እረፍት ዳከሩ። ሼህ ሙሐመድ ያሲን በዛ ሁኔታ ውስጥ ከሼህ አህመድ ዳንጊ ጋር እንደ ተማሪ ሆነው የቅዱስ ቁርአንን ትርጓሜን ለ5 ጊዜ ያህል ከእርሳቸው ዘንድ ተማሩ። በመቀጠል ከሼህ አህመድ ህልፈት በኋላ የዳና ማዕከልን ዳግማዊ ተሰኝተው ለ20ዎቹ ዓመታት መሩ፣ ትውልድን አስተማሩ። የዳና ተቀዳሚው ሊቅ ሼህ አህመድ ዳኒ እርሱ ማለት ጣዝማን ነው ይሏቸው ነበር ይባላል። ሼህ ሚስባህ ዳና አንተ ቀላሳ አንጀተ ቀላጣ ሲሉ ያወድሷቸዋል። ሼህ ሰይድ ጃሊም ከ1000 በላይ ዝምታቸው መክሮናል ሲሉ ይዘክሯቸው። ሼህ አብዱራሂም ከረም ጥቅል ልግስና በላው ያወሷቸዋል። ሼህ ሰይድ ሐጂ እርሱንስ አትችልም ቀለሚ መድፈር በማለት ያልቋቸዋል። ልጃቸው ሼህ ሙሐመድ አሚን ቀላሳ ዛት የአደብ መከማቻ እያሉ ይገልጿቸዋል። እነዚህም ማንናቸው ማለት ነው? ሼህ ሙሐመድ ያሲን የዳና ሁለተኛው ኸሊፋ ማለት ነው። እንዲህ እያሉ ይገልጿቸው። ልጃቸው ሼህ ሙሐመድ ዘይን ሳልሳዊ ዳኒ ሌላው ቀርቶ ለበቆሎ መብት ሲቆረቆር ከቶን እንዳባቴ ማን ነበር ይላሉ። ስለከበረው ስብዕናቸው አያሌ ሊቃውንት ይመሰክራሉ። ሼህ ሙሐመድ ያሲን ወዲህም በእውቀት ድርብርብ ነበሩ። በዳና መንበር ተተክተው ከተቀመጡ በኋላ በአንድ ወቅት ብቻ 350 ብቁ መምህራንን ሙደሪስን ማለት ነው አስመርቀዋል። ወዲህም ጸሐፊና ገጣሚ ነበሩ። 15 ረጃጅም የግጥም መድብሎችን 4 ስድ መጽሐፎችን አዘጋጅተዋል። በ1914 ለህልፈት በቅተው በዳና አቅራቢያ መንደራ በተሰኘው መካነ መቃብር ግብአተ መሬታቸው ተፈጽሟል። ዳግማዊ ዳኒ ተተኪነት የሼህ ሰይድ ጃሊ አበርክቶት። የዳና ተቀዳሚው ሊቅ ሼህ አህመድ ዳኒ በስተመጨረሻ ዘመናቸው ለልዩ ልዩ ግብአቶች ኑዛዜ ሰጥተው ነበረ። የማስተማር ጦሪቃ የመስጠቱን ኃላፊነት አደራ ለሼህ ሙሐመድ ያሲን ሰጡ። በሌላ በኩል ፈየኩን ኸሊፈተን ሚን ባዕዲ ሚስባህ ወለዲ ከኔ በኋላ ሚስባህ ልጄ ተተኪ ይሁን በማለት ለሼህ ሚስባህ ዳና ኑዛዜ አጻፉ። ተተኪነቱ ከፊላዊ ነው ወይም ውጫዊ ጉዳይን በተመለከተ ብቻ ነበር ይባላል። ሼህ አህመድ ዳኒ ስርዓተ ቀብር ከተፈጸመ በኋላ በሼህ ወዶዬ አማካኝነት ኑዛዜው ተነበበ፣ አደራው ተላለፈ። ምዕመኑም የተነበበውን አሜን ብሎ ተቀበለ። ከጥቂት ጊዜያት በኋላ ሼህ ሚስባህ ከሼህ አህመድ ዳኒ ልጅ ከእቴዋ ልባባ ጋር ተጋቡ። መቀመጫቸው እዛው ዳና አደረጉ። በአንድ በኩል ሼህ አህመድ ዳኒ ቀደም ብለው በጽሑፍ ያስተላለፉት ኑዛዜ ነበረ። በሌላ መልኩ ሼህ ሚስባህ የሼህ አህመድ ልጅ የእሳቸውን ልጅ የእቴዋ ልባባ አባል ሆኑ። በሁሉም አግባብ በዳና ስሮ መንበር ላይ እርሳቸው ለተተኪነት ምጥን ተደርገው ታሰቡ። ምዕመኑ ተጀበጀበ፣ በሊቃውንት ተከበበ። ባልወሰኑት ጉዳይ ትክ ይሆኑ ዘንድ ተዋከቡ። ሆኖም ከሼህ አህመድ ዳኒ ህልፈት በኋላ ዲዳና መንበረ ስርዓት ክፍት ሆነ። ተተኪው ሳይታወቅ ቆየ። ተማሪው እንዲሁ በተዘረጋው ስርዓተ ኑረት ይማራል፣ ዚክሩን በህብረት ያደርሳል፣ ሶላቱን ይሰገዳል፣ አውራዱም ይካሄዳል። ሼህ ሚስባህ እዛው ሀድራ እየመሩ መንዙማ እያቀነቀኑ ተቀምጠዋል። ዑደታዊ ይህ ህይወት በዚሁ መልኩ ቀጥሏል። ለሼህ ሰይድ ጃሊ
ትልቅ ቅርታ ተፈጥሯል። የአባቴን ከድቼና ትቼ የተጠጋሁት ሼህ ዳንዬ ጥሎኝ ከሄደ ምን ሊውጠኝ ነው እያሰኘ ሁኔታው አሳስቧቸዋል፣ አብሰልስሏቸዋል። ተግተው ዱዓ ያደርጉ ዘንድ ይህ ሁኔታ መግፋዬ ሆነ። ሁኔታው ሌት ተቀን ዱዓቸው ጸንቶ ቀጠለ። ተተኪ አባታቸውን የማወቅ ምኞታቸው ገነፈለ። እያደር ስሜታቸው ተቀጣጠለ። በአንዱ ዕለት መፍትሄው መሰል ሁኔታ ተገለጠ። በአንዳች መለኮታዊ መንገድ ከአላሁ ሱብሓነሁ ወተዓላ እንግዲህ አላሁ ሱብሓነሁ ወተዓላ ሳወቃቸውና የሼህ መሐመድ ያሲን ተተኪነትን አወቁ። እርሳቸውን ቀርበው ጠየቁ። በጋብቻ የሚተላለፍ ነው እንደ የዳና ኸሊፋነት አሉ። ከእርስዎ የቀረበ የለም፣ ይህንን የሚያውቅ አይኖርም። ሼህ ሚስባህ መንዙማ እያሉ ሀድራ እየመሩ ይቀመጡ። አንቱ ዒልምና ጦሪቃውን ስጡ። ሼህ ሰይድ ጫሊ ለዚህ ሼህ መሐመድ ያሲን ትዕዛዝ መሰል ሀሳብ ለገሱ። ሼህ መሐመድ ያሲን ወትሮም በዝምታ የተጠቁ ናቸው። ለቀረበው ጥያቄ በገራምነት ፈሰሱ። ሰይድ ሼህ ጫሊ ቆይ ግድ የለም እስኪ ሶበር አሏቸው። ሁሉም ይደርሳል። በየሼኾቹ ልጅም እቴዋል ባባ እኮ ይከፋታል፣ ባለቤቴ ተንገላታ በማለት ይሰማታልና ይቆይ፣ ቀስ ብሎ ይሆናል በእርጋታ መለሱ። ሼህ ሰይድ ጫሊ በተሙት ምላሽ ተቆጡ። አስተግፊሩላሂ ኸሊፈተላሂ ፊ አርዲሂ ፊ ጡሉሊል ዓለሚ ወአርዲሂ ለኢቃመቲ ነፍሒ ወፈርዲሂ ሊተቅሲመ ዚ ሐቅን ሐቅሁ የሚል አዋጅ ከአላህ መጥቶ ለእርሶ ተሰጥቶ ወደ እርሱ ተጠጋ ተብያለሁ እና አሁን ይነሱ እንሂድ ልናገር ዝለቁዋል። ሼህ መሐመድ ያሲን በእንቢታቸው ጸኑ። በፍጹም ብለው ተቆፋጠኑ። እምቢ አላችሁ? አንቱ የምትሰሙ ሰው አይደላችሁም። ሼህ ሰይድ ጫሊ ተነስተው ወጡ እና ሄዱ። ወደ ሼህ ሚስባህ ዘንድ ወረዱ። ሰላሙ አለይኩም ሰላም ተቀረበ። አጸፋ ተሰጣጡ፣ መለሱላቸው። ሼህ ሰይድ ጫሊ ጥያቄ ማዕት አዘነቡ። የቁንጠጣ በረከትን ማፈሰሱ። መቼም ሽንቆጣቸው አገር ያስጎበልላል፣ ቢሆንም ያምርባቸዋል። ለዛ ይሰጡታል፣ ቅንነትም ያላብሱታል፣ መንፈሳዊም ያደርጉታል። ሁለቱም ሊቆች ተጨዋወቱ፣ ተመላለሱ፣ ተነጋገሩ። አንዱ እሳት ሌላው ውሃ፣ አንዱ ማር ሌላው እንጀራ እየሆኑ ተፈታፈቱ። እኔ አመች ነኝ ብላችሁ ከመቀመጥ ዱዓውን አንቱ አድርጉ፣ መንዙማውንም በሉ፣ ጦሪቃና ዒልሙን አቡዋ ኢማሙ ይስጡ። ሼህ ሰይድ ጫሊ ማስረጊያቸውን እንደመደሙ ቀሙ። ምክረ ሐሳብ ማቀረባቸው ነው። እሺ መርሐባ አሉ ሼህ ሚስባህ። እናንተ ካላችሁ ምን ቅሮታ ሳለ ውሳኔያቸውን አጸኑ። ሼህ ሰይድ ጫሊ ወዲያውኑ ሄደው የሆነውን ሁሉ አሳወቁ። ለሼህ መሐመድ ያሲን በእሽታ ይተኩ ዘንድ ወተወቱ። ሼህ መሐመድ በእንቢታቸው ገነኑ። አይሆንም ብለው ተቀመጡ። እንግዲህ ሼህ መሐመድ ያሲን ማለት ሼህ ሰይድ ጫሊ ተቆጡ። እምቢ ያላችሁ ከሆነ ወደ ሀገር ይሄዳሉ፣ ከእንግዲህ እዚህ ምን አደርጋለሁ ብለው ዳናን ለቀው ወጡ። ወደ ወረባቡ ወደ ጫሊ ሄዱ። ከቀናት በኋላ ሼህ ሚስባህ ድንገት ታመሙ። ህመሙ በረታባቸው። ወደ ሼህ መሐመድ ያሲን ውሰዱኝ አሉ። በጀንዴ ቃሬዛ ተጠቅለው ወደ ተወሰዱ። አሞኛል፣ ድንገት ምናልባት በአንቱ በኩል ቅር ያላችሁ ነገር ካለ ይቅር በሉ ሼህ ሚስባህ ተጠየቁ። ሼህ ሚስባህ ለሼህ መሐመድ ያሲን ጠየቋቸው። መዳንን እየተመኙ በወንድምነት ተማጸኑ። ፈጽሞ አንዳች ቅር የሚያሰኝ ነገር የለም፣ ይሁን ውሰዱት፣ አሁን ይለቀዋል አሉ። ሼህ መሐመድ ያሲን ምላሽ ለገሱ። ሼህ ሚስባህ ወደ ቤታቸው ተመለሱ። ውድና የተከበራችሁ የመርከዙል መሻሪዕ ዩቲዩብ ቻናል ተከታታዮቻችን በሙሉ ኢንሻአላሁ ተዓላ በቀጣይ ክፍል እስከምንገናኝ ድረስ አላሁ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። ቢሐቅ ሱብሓነከ ረቢ ዒዘቲ አማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን
اللهم صل وسلم وبارك على سيدنا وحبيبنا ومولانا محمد. والسلام عليكم ورحمة الله تعالى وبركاته.